ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ዛሬ አጠር ያለች ቪዲዮ ነው ይዤ የመጣሁት። የጾም ስትሮበሪ ኬክ እንሰራለን። ለዛም መጀመሪያ ውሃ አደርጋለሁኝ የጾም ስለሆነ ዘይት ሰባ ግራም ዘይት ነው ያደረኩት። አሁን ደግሞ ስኳሩን አደርጋለሁ። ስኳሩ 100 ግራም፣ 8 ግራም የቫኒላ ስኳር፣ 50 ግራም የብርቱካን ጭማቂ። ስኳሩ እንዲዋሃድ መጀመሪያ ይሄንን ለብቻው አቀላቅለዋለሁ። እዚህ ጋራ ዱቄት አዘጋጅቻለሁኝ። 1 ማንኪያ የመጋገሪያ ባኪንግ ወይንም ባክሎቫ ወይንም ቤኪንግ ፓውደር ማለት ነው። እንደዚሁ 170 ግራም ነጭ ዱቄት ነው ያዘጋጀሁት። አሁን እሱን ጨምራለሁ። መጋገሪያዬ ይሄ ነው። ይሄ የፍሩት ኬክ መጋገሪያ ፎርም ነው። አሁን ዘይት ቀባዋለሁ። በኋላ ላይ በቀላሉ እንዲነሳልኝ ማለት ነው። እዚህ ጋራ 1 ማንኪያ የሎሚ ጭማቂ ያለኝ እሱን ጨምረዋለሁ። ይሄንን አብረን መምታት የለብንም በመምቻው ማለት ነው። መጨረሻ ላይ ሎሚ ስናደርግ መጨረሻ ላይ ብቻ ጨምረን እንደዚህ በማንኪያው ማዋሃድ ብቻ ነው። በሚክሰሩ መመታት የለበትም፣ ብዙ መቀላቀል ብዙ የለበትም ማለት ነው። እና ይሄን ያህል በቂው ነው። አሁን እዚህ ፎርሜ ላይ አደርገዋለሁ። ኬኩ እስኪበስልልን አሁን ቅድም ገዝተን የመጣነውን ስትሮበሪ አጥበዋለሁ። አጥቤ አዘጋጀዋለሁ እንዲደርቅ እተወዋለሁ። ኬኩ እስኪበስል ድረስ እሱ ደርቆ ይጠብቀኛል ማለት ነው። ሁሉንም ላልጠቀም እችላለሁ። የተወሰነውን እዚህ አደርግና አጥበዋለሁ። በጣም ፍሬሽ በጣም ቆንጆ ኤድቤር ነው ያገኘሁት ስትሮበሪ ማለት ነው። ይሄንን አጥቤ እንዲደርቅ አደርገዋለሁኝ። ኬኩ ሲበስል ደግሞ ተመልሰን እንገናኛለን። እንደምታዩት እንደዚህ ቆንጆ ኬክ ሆኗል። እንዳያችሁት እንግዲህ የጾም አይመስልም። እንቁላል ወተት ምናምን ያለው ነው የሚመስለው። እንዳያችሁት ግን በጣም ቆንጆ ሆኗል። አሁን ምንድነው የማደርገው እስኪበርድልኝ ድረስ እንደዚሁ ከተውኩትኝ ይደርቃል። እንትኑ ደረቅ ነው የሚሆነው አየር ሲያገኘው ማለት ነውና እርጥበቱን እንደያዘ እንዲደርቅልኝ እንደዚህ ጨርቅ ሸፍኜ የተወሰነ ሰዓት እተወዋለሁኝ። ከዛ ሲቀዘቅዝ እንዳያችሁት ስትሮበሪንም አጥቤ ያለሁኝ እሱን ከትፈን እንደዚሁም የቶርተ ጉስ አንድ ማበስለውም አለ። እሱንም አብረን እናያለን። መልካም ቆይታ።
አሁን እንግዲህ ኬኩ እየቀዘቀዘልኝ ነው። ኬኩን ቀዝቀዝ እስኪል ድረስ ይሄንን እናበስላለን። ይሄንን ኬኩን ስትሮበሪውን ካደረኩኝ በኋላ ላዩ ላይ የማፈስበት ነው። እንደምታዩት ቬጋን ይላል፣ ቶርተን ጉስ ይባላል። ይሄንን አሁን በዚህ ጋራ መብሰል አለበት። ይሄ እንደምታዩት 250 ሚሊ ሊትር ውሃ፣ እንደዚሁም ይሄንን ጨምራለሁ። አንዱን ፓኬት ማለት ነው 12 ግራም ናት። እንደዚሁም ብዙም ያልሞላ 2 ማንኪያ ስኳር አደርጋለሁ። ከዛ እናቀላቅለዋለን በደንብ። አሁን እሳቱን አብርቼ አበስለዋለሁ ማለት ነው። ትንሽ ወፈር እስኪል ድረስ ማለት ነው። አሁን እንደምታዩት ቀጭን ነው። እየበሰለ ሲመጣ ወፈር ያለ ይሆናል። ያን ጊዜ እናወጣዋለን። እስከዛም ኬኩን መስራት እንጀምራለን ማለት ነው። ስትሮበሪውን እንከትፋለን። አሁን እናነሳለን። አሁን እዚህ ጋር ያዘጋጀሁት ስትሮበሪ እሱን እንከትፋለን። አሁን እዚህ ሀገር ወቅቱ ስለሆነ ስትሮበሪ በጣም ነው የሚያምረው። የሚገርማችሁ በቃ በወቅቱ ሰመር ላይ ነው እዚህ ሀገር። በዋጋውም እየቀነሰ ሁላ ነው የሚመጣው። በቪንተሩ ሰዓት በብርዱ ሰዓት ላይ በትክክል ስለማይኖር ዋጋውም ውድ ነው የሚሆነው። ጣዕሙም ራሱ የሚገርማችሁ ውድ እንትን ነው። ጣዕሙ ራሱ አይጣፍጥም። ብርዱ ሰዓት ላይ የሚመጣው ስትሮበሪዎች እሱም በብዛት የለም። እንደውም አለ ማለት ራሱ አትችሉም። አንዳንዴ አልፎ ይኖራል። ጣዕሙም ራሱ ስትሮበሪ አይልም። የሚገርማችሁ ያለ ወቅቱ ስለሆነ ማለት ነው። እንደፈለግነው መክተፍ እንችላለን እንደምንፈልገው። ሁለት ማድረግ ይቻላል። ከዚህም ማድቀቅ ትችላላችሁ እንደ ፍላጎት። እኔ ግን እንደዚህ በቁመቱ አደርገዋለሁ። እንደምታውቁት ነው እኔ በጣም ነው ስትሮበሪ ኬክ የምወደው። በስማም እንዴት እንደሚጣፍጥ እኔ ልነግራችሁ አልችልም። ከፍሩቶች ጋር ኬክ በጣም ነው የሚጣፍጠው። እንደዚሁ ከሚበላው ኬክ ፍሩት ያለው ኬክ በጣም ነው የሚጣፍጠው። በተለይ የስትሮበሪ ማለት የአፕል ኬክም በጣም ነው የሚጣፍጠው። ስትሮበሪ ግን በጣም አንደኛ ነው። በቃ እኔ የማልሰለቸው የኬክ አይነት ቢኖር የስትሮበሪ ኬክ ነው። ይህንን አሁን እኔ እዚህ ላይ ገለብጠዋለሁ። መጀመሪያ ሳህን ላይ እንገለብጥና ሎሚ እናደርግበታለን። እኔ ሎሚ ሲኖረው በጣም ነው ደስ የሚለኝ። አንደኛ እንደዚሁ ደስ ስለሚለኝም ብቻም ሳይሆን ለእንትኑም ይጠቅመዋል። ምክንያቱም ስትሮበሪው እንደዚህ ተከትፎ ሲቀመጥ እና ኬክ ላይ ስታረጉት ሁሌም ሊበላሽ ይችላል። 2-3 ቀን ሲቀመጥ ማለት ነው። እና ሎሚ ስታረጉበት የመቆየት ቻንስ ይኖረዋል ማለት ነው። እና ሎሚ እናረግበታለን። እንደዚህ ትንሽ ስኳር እናረግበትና ይሄንን እንቀላቅለዋለን።
የሎሚው በተለይ በጣም ነው ጣዕሙን የሚያሳምረው። ራሱ በጣም ነው የሚጣፍጠው ሎሚ ሲኖረው። አሁን ስትሮበሪውን እዚህ ኬኩ ላይ እናደርጋለን። ያው ክሬም ስለማላደርግ እንደዚሁ ነው ወስጄ የማደርገው። አሁን እንደምፈልገው ሆኖልኛል። እንደምታዩት ወፈር እያለ ነው። እዚህ ጋራ ለአንድ ደቂቃ ብቻ ነው የማስቀምጠው። እንደውም አንድ ደቂቃ ራሱ ይበዛበታል። ያለበለዚያ ትንሽ ከአንድ ደቂቃ ካሳለፍ ነው ይሄ ወፍራም ነው የሚሆነው፣ ግግር ነው የሚለው። ስለዚህ እንደዛ እንዳይሆንብን ለአንድ ደቂቃ ብቻ ሰዓት በደንብ ይዘን አንድ ሰከንድ እንኳን ማለፍ የለበትም። ከዛ እዚህ ላይ ኬኩ ላይ አፈስበታለሁ ማለት ነው። ዙሪያውን አፈስበታለሁ ለተወሰነች ደቂቃ። እንዳልኳችሁ ቀዝቀዝ ስትል ተመልሼ እመጣለሁ። ይሄው እንደምታዩት ቤተሰቦቼ አሁን ቆንጆ ቀዝቀዝ ብሏል። አንድ ደቂቃ ነው። እየወፈረ ነው። ይኸው እንደምታዩት እየወፈረ ነው። ከዚህ በላይ ባስቀምጠው ደግሞ በቃ በጣም ወፍራም ነው የሚሆነው እና እዚህ ላይ ለማፍሰስ የማይመች ነው የሚሆነው። ስለዚህ አሁን እንደዚህ በዚህ ወስጄ አፈስበታለሁኝ። አንዱ ቦታ ብቻ እንዳላበዛ እንደዚህ እያደረኩኝ አዳርሰዋለሁ።
እንደምታዩት ቤተሰቦቼ በጣም ቆንጆ ኬክ ሆኗል። እንዴት አገኛችሁት? ጣዕሙ ደግሞ እስኪ ቀምሰው አለሁኝ። በስመ አብ እንዴት ያምራል! ከምነግራችሁ በላይ በጣም ነው የሚጣፍጠው። ቃላት የለኝም። ስትሮበሪ ኬክ ቀምሳችሁ የምታውቁ ካላችሁ ትረዱኛላችሁ ብዬ አስባለሁ። በጣም ቆንጆ ነው። እናንተም ሞክሩት። እንግዲህ ያው ምሳ ሰዓት ነው፣ ቡናም እንግዲህ ደርሷል። መልካም ቆይታ ይሁንላችሁ። እናንተም ሞክራችሁ ደግሞ እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ አዲስ ወደ ቻናል የገባችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ይሄን የመሳሰለ ቆጃንጆ የኬክ ቪዲዮ፣ የዲኮር ቪዲዮ፣ የፋሽን ቪዲዮዎችን አቀርባለሁ እና እንድትከታተሉኝ እጋብዛችኋለሁ። ላይክ ያላደርጋችሁ ላይክ በማድረግ ውጡ። አመሰግናለሁ። መልካም ጊዜ